የቀነኒ ወንድም ስለ ቀነኒ ህልፈትን በማስመልከት በአንዱዓለም ጎሳና በሷ መካከል ምን ሲፈጠር እንደነበረ በአደባባይ ከነ ማስረጃ መግለጫ ለመስጠት ሞክረዋል። የመጀመሪያው የደበደባት ማለት ድብደባ አንዱዓለም ጎሳ ያደረገባት ቀነኒ ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበር የምታስታውሱ ከሆነ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዚህ ቻናል በወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ሲለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። የአንዱዓለምና የቀነኒ ጉዳይ በጣም አንዳንዴ አሳዛኝ የፊልም ታሪክ ማለት ይቻላል። በተለይ በርካታ ቁጥር ያላቸው ለሁለት ተከፍለው ክርክር ሲያነሱና ውዝግብ ያስነሳ ጉዳይም ነው። በአንዱዓለምና በሞዴል ቀነኒ አዱኛ መካከል ምን ነበር የተፈጠረው? ከህልፈቷ በፊት እሷ እንዲህ ነው ብላ ሚዲያ ላይም አልተናገረችም። ብዙ ፈተናና መከራ ሲፈራረቅባት እንደነበር ግን በማስረጃ አስቀምጣ ነበር። ቀነኒ ካለፈች በኋላ ግን በቲክቶክ አካውንቷ ላይ አዳዲስ ፖስቶች በተለይ ጭቆናና በደል ሲደርስባት የተደበደበችበት ፊቷን በማስመልከት የተጋራበት ማህበራዊ ሚዲያ ላይ አነጋጋሪ ሆኗል። ከዚህ ጀርባ ማን ነበር ሲያጋራ የነበረው? ታዲያ የቀነኒ ታናሽ ወንድም ባልተጠበቀ ጊዜና ሰዓት ሚዲያ ላይ ብቅ አለ። ዝምታን ለረጅም ወራት የመረጠው አንዳንድ የቤተሰብ አካላቶች አሁን ዝምታቸውን የሰበሩ እውነታውን ለማስረዳት እየሞከሩ ይገኛሉ። ከቀነኒ ህልፈት ጀርባ ምን ነበር? ቀነኒ እንዴት ያሞነይ በጣም አሳዛኝና ልብ ሰባሪ የሷ ህልፈት ምክንያት ምን ነበር? በዋናነት ያሞነይ በርካታ ቁጥር ያላቸው ኢትዮጵያኖች ለህልፈቷ ተጠያቂ አንዱዓለም ነው፣ ባለቤቷ ነው በማለት በርካቶቹ ሀሳባቸውን ሲገልጹም ነበር። ሴት ልጅ ያለ ወንድ ልጅ ምክንያት ህይወቷ ልታጣ አትችልም በማለት በርካቶቹ በሰዓቱ በግምት ሲከራከሩ የነበሩት ነገሮች በአደባባይ አሁን በገሃድ እየወጡ እንደሆነም ነው በርካቶቹ የገለጹ ያሉት። አንዱዓለም ጎሳ በቤተሰብ ሽምግልና ሂደት ጉዳይ የቀነኒ አባት አቶ አዱኛ ከገለጹ በኋላ ምላሽ ለመስጠት በኦሮምኛ ሞክሮ ነበር። ታዲያስ የቀነኒ ወንድም ሊበን ግን እውነት አለኝ ሀቅ አለኝ በማለት ማስረጃ አስደግፎ ቀነኒ ላይ ሲደርስባት የነበረውን በደል ጭቆናን በአደባባይ ጉዳዩን አፍርጧል። አንዱዓለም መውለድ አይችልም በማለትም ነው ሀሳቡን ያነሳው። ምክንያቱም ቀነኒ ተመርምራ መውለድ እንደምትችል አልፎም ደግሞም የአንዱዓለም እናትና የቀነኒ አጠቃላይ መዋደድ እንዳልነበረባቸው በመሀላቸው ክፍተት እንደነበረም የተለያዩ ፕሮግራም ላይ በሰዓቱ በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን ሲያጋሩ ነበር። እንደማይዋደዱ ያለመዋደዳቸው ምክንያት በርካቶችንም ያወሳሰበ ጉዳይ ነበር። አሁን መረጃው እንደሚያሳየው ማን እንደሆነ መውለድ ማን እንደማይችል በአጠቃላይ ልጁ ወንድሟ አስረድቷል። ወንድሟ ሊበን ያለውን ጉዳይ ለማስረዳትም ነው በሚዲያ ላይ ብቅ ያለው። ታዲያስ እጅግ አሳዛኝና ልብ ሰባሪ ይውላ በደል ሲደርስባት ለምን ጥላ አልሄደችም በማለትም ነው በርካቶቹም እየገለጹ ያሉት። ነገሩን ለምን ወደ ሚዲያ አምጥታ ጥላ አልሄደችም በማለትም ነው። ለምን እዛ ቆይታ ራሷን እስከ ማጥፋት ደረጃ ትሄዳለች? ፍቅር ነው ወይስ ምንድን ነው በማለት በርካቶቹም ሀዘናቸውን ሲገልጹ ነበር። አንዱዓለም ጎሳ ሲያስፈራራ እንደነበርና በተለይ ሽጉጥ መተኮስ ለሱ አዲስ እንዳልሆነ በርካቶቹ የገለጹ ናቸው። እሷ ከዚህ በፊትም በውስጥ መስመር ወደ ጀርመን ለማምለጥ እንደሞከረችም በርካቶቹም ሲገልጹ ነበር። በተለይ በውስጥ መስመር አውርታ ወደ ጀርመን ለመሄድ ምክንያቱም ኢትዮጵያ ላይ ያለው ነገር ከባድ እንደሆነና ኢትዮጵያ ላይ ብትቆይም ከመሞትም ወደ ኋላ እንደማትል ምክንያቱም አንዱዓለም እጁ ረጅም ነው የሚል ስጋትም እንደፈጠረባትም ነው በርካታ የመረጃ ምንጮችም በሰዓቱ ሀሳባቸውንና ሙግታቸውን ሚዲያ ላይ ሲያጋሩ የነበሩት። ታዲያ የቀነኒ አዱኛ ታናሽ ወንድም ሊበን በከፍተኛ ሀዘንና ልብ ስብራት ውስጥ ሆኖ የይቱን ህልፈት በአደባባይ ሚዲያ ላይ አጋርቷል። ፊቲ ከወዴት ትገኛለች በማለትም በርካቶቹ ሀሳባቸውንና ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። የቀነኒ አዱኛ ህልፈትን በማስመልከት ወንድሟ በአደባባይ እስከዛሬ እርጋታን ነገሮችን በዝምታ ስመለከት ከርመዋል። አሁን ግን ማስረጃ አለኝ በማለት ከነ ማስረጃው የተለጠፈበትን በፋክት ቼክ አረጋግጦ በአደባባይ ነው ሚዲያ ላይ መረጃውን ይዞ የመጣው። እያንዳንዱ በአይፎን ላይ ደግሞ የተቀረጸው ዴት እንደማይቀየርና በተለይ ደግሞ በተመሳሳይ ሰዓት በምን ሰዓት እንደተቀረጸ በምን ሰዓት እንደወጣ እውነታውን ከነ ማስረጃው ነው ያረጋገጠው። ወንድሟ አሁን የኢትዮጵያ ህዝብ ፊት ለፊት በመጋፈጥ ፊት እየጠየቀ ይገኛል። ወንድሟ ሊበን የይቱ ህልፈትን በማስመልከት
ትደርስባት የነበረውን በደል አይን ከዚህ በፊት ፊት ለፊት እንዳየ ጭምርም ነው። በመሃላቸው የነበረው ያለ መግባባት፣ ነገሮችን አንዳንዴ ወደ ሚዲያ ያለ ማምጣት፣ በአደባባይ ነገሮችን ያለ ማውጣት፣ ከፍተኛ በውስጥ ማንባት ጉዳዮቹ ነገሮቹ ወደ ሞት መዳረጋቸው። በተለይ ሴቶች ስንቶች ናቸው በየቤቱ አሁንም ዝምታን እየመረጡ እየተደበደቡ እየተገፉ እየተጨቆኑ ታፍነው ያሉት። በማስፈራሪያና ዛቻ ህግ ባለበት ምድር ላይ ስንቶች ናቸው ህይወታቸውን በስጋት እየመሩ ያሉት። ከዛም አልፎ የማይሆን ውሳኔ ራሳቸው ላይ እየወሰኑ ያሉት። ስለዚህ በጣም አሳዛኝና በደል በአደባባይ የደረሰባት ቀነኒ አዱኛ ህልፈትን በማስመልከት በርካቶችን እንባ እያራጨ ነው። እውነት እያደር ይጠራል፣ እውነትና ንጋት እያደር ይጠራል በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ከፊሎቹ ደግሞ አንዱዓለም ጎሳ ምንም አላጠፋም፣ የኛ ልጅ ነው፣ ሃጫሉን ልክ እንዳስበሉት ደግሞ አንዱዓለም ጎሳን ሊያስበሉት ነው በማለትም የማይሆን ድስኩሮችን እያመጡ እየደሰኮሩ ነው በማለትም ሀሳባቸውን በቁጣ እየገለጹ ይገኛሉ። እሱና ፖለቲካን የሚያገናኝ የለም፣ ዘርን የሚያገናኝ ነገር የለም። ቀነኒ ኦሮሞ ትሁን አማራ ትሁን ትግሬ የሰው ልጅ ነው ህይወቱ ያለፈው። ስለዚህ ፊት ያስፈልጋል። የሰው ልጅ ገሎ የሰው ልጅ ህይወት አጥፍቶ ታማኝ ነኝ ጥሩ ነኝ ማለት አይቻልም። ቀነኒ በዛ ላይ ደግሞ የኦሮሞ ተወላጅ ነች። ለኦሮሞ ህዝብ ዘፍን ሰው እንዴት የኦሮሞ ህዝብ የኦሮሞ ሴት ይረግጣል? ቀነኒን መርገጥ ኦሮሚያን እንደ መርገጥ እንደሆነም ነው። እሷ ብቻዋን የባህላዊ አለባበስ ብቻዋን ራሷ ኦሮሚያ እንደሆነችን በርካቶች ሲገልጹ ነበር። የኦሮሞ ባህል አለባበስን በማስተዋወቅ ረገድ እጅግ የጎላ ሚና ስትጫወት የነበረችው ቀነኒ አዱኛ በተጫላት መጠን ርብርብ ስታደርግ የነበረችው ከወደ አርባ ምንጭ ዩኒቨርሲቲ ስትመረቅ ከዛ ከመረቃ በኋላ በባህላዊ አለባበስ በሞዴሊንግ የበርካታ ኢትዮጵያኖችን ትኩረት ስስብ ነበር። ቁመናዋ፣ መልኳ በርካታ ኢትዮጵያኖችን ያስገረመ ነበር። በዚህ እድሜዋ በዚህ ብዙ ተስፋ የነበራት ወጣት ባጭሩ ህይወቷ መቀጨቱ በርካታ ቤተሰቦችን በርካታ ኢትዮጵያኖችን ሀዘናቸውን እስካሁን ድረስ ከውስጣቸው እንዳልወጣ ጭምርም ነው። ቀጣይ ምን ይፈጠር ይሆን? አንዱዓለም በአሁኑ ሰዓት በሽምግልና እየሞከረ ነው። አባትየው ግን የሽምግልና ጉዳይ ውድቅ አድርጎታል። ቀነኒ አዱኛ ወንድምን በአደባባይ ወጥቶ ወደ ሚዲያ እውነታውን ይዞ መጥቷል። እስከ ዛሬ የነበረውን ክስተትን በማስመልከት የልጃቸውን ፊት እንደሚፈልጉ ጭምርም ነው። ቤተሰብ ከአባ ገዳ በላይ አይደሉም። ምክንያቱም ግን የልጃቸው ግፍና በደል በጣም በሚያሳዝን ሁኔታ የደረሰባት በደልና ግፍ ግን ነፍሷ እየተጣራ ስለሆነ ፊት ያስፈልጋል በማለትም አቶ አዱኛ ሚዲያ ላይ ጥሪ ማቅረባቸው የምታወስም ነው። ይህም በማስመልከትም ተከትሎ አንዱዓለም ጎሳ ለመጀመሪያ ጊዜ በዛ ዙሪያ ነበር በኦሮምኛ መግለጫ ሰጠው። ያን ተከትሎ ደግሞ የቀነኒ ወንድም ሊበን በአደባባይ ሚዲያ ላይ መረጃውን ይዞ መጥቷል። የኢትዮጵያ ሕዝብ ይፋረደን ፊት ይፋረደን በማለትም ነው የቀነኒ ደም በእጁ አለበት በማለትም ከዚህ በፊት ሆዷ ላይ ስረግጥ እንደነበረና ብዙ ፈተናና መከራ ሲያደርስባት እንደነበረም ነው መረጃውን በመግለጫው ላይ ያጋራው። አጠቃላይ በዛ ዙሪያ ነው የቀነኒ እውነት ፊቲ ወዴት ይገኛል በማለት በርካታ ኢትዮጵያኖች በአሁኑ ሰዓት ፊት እየጠየቁ እንደሚገኙ ጭምርም የአደባባይ መረጃዎችን በማስመልከት የቀነኒ ታናሽ ወንድም መግለጫን በማስመልከት ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያቸው ቆዩት ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያድርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።